ማስረጃ አገኘሽ? ኢየሱስን ፈጣሪ ያሉበት ቦታ ዮሐንስ ወንጌል 20:28 ላይ ፈጣሪ ብለውታል። እዚያ ላይ አንብብና እንግዲህ ያው ዮሐንስ ወንጌል 20:28 ላይ በፊት ኢየሱስን ፈጣሪ ብለውታል ወይ? እዛ ቦታ ማይ ሎርድ ኤንድ ማይ ሴቪየር ብሎታል። ፈጣሪ እና አዳኝ ፈጣሪ የሚል የለም እዚያ ቦታ አለ ይላል። ፈጣሪ ጌታችን እና አዳኛችን ብሎ ጠርቶታል ዮሐንስ ወንጌል ላይ። እባክሽን ፈጣሪ የሚል ቃል የለም መጽሐፍ ቅዱስ ላይ ካለ አሳይ። አንዴ ወተሻል መሰለኝ። አልወጣውም። የሉቃስ ወንጌልም ላይ ይላል ፈጣሪ ብሎታል። ጌታችን እና አዳኛችን ብሎታል። ፈጣሪ አላለውም አይደል? እሱን እንጨርስና ጌታ ወደሚል እንሄዳለን። ችግር የለም። ያ አንብቦ እሺ። ፈጣሪ አላለውም አይደል? እኔ በእንግሊዝኛ እያነበብኩት ስለሆነ ትራንስሌት አደረገው በአማርኛ በተሳሳተ መንገዱ ትራንስሌት ላደረገው እችላለሁ። እሺ። ፈጣሪ ያለበት ቦታ ካለ ስጭን እና ፎር ኤግዛምፕል ሎርድ ለእኔ ፈጣሪ ብዬ ነው ትራንስሌት የማደርገው። ይሆናል። ፈጣሪ የሚል ቃል ተናግሮታል ወይ? እየነገርኩህ እኮ ነው። ኢሴስ ሎርድ ማለት ምን ማለት ነው? የቱ ጋር ነው ፈጣሪ ብሎ የተናገረበት? አንድ ጊዜ በራፍ እሺ፣ በእንግሊዝኛው ቨርዥን ላይ ቀይረውና ከዛ ነገር አሳይካለሁ። ማይ ሎርድ ኤንድ ማይ ሴቪየር ብሎታል። ሁዝ ሎርድ ማለት ምን ማለት ነው? ስለመጣለን እባክሽ ፈጣሪ ያለበት ቦታ አለ። አይቶልጁ ቃል በቃል ለምንድን ነው አንተ ቃል በቃል የአማርኛ ቨርዥን ቃል በቃል የምትፈልገው? ማይ ሎርድ ኤንድ ማይ ሴቪየር ማለት ምን ማለት ነው? ቃል በቃል ነው እየፈለግን ያለ ነው። አንቺ የተናገርሽው ቃል በቃል እስከሆነ ድረስ ያ ቃል በቃል የተናገርሽው መገኘት አለበት። ያ ካልሆነ ጌታ የሚለውን ምን ማለት ነው ወደሚለው እንመጣለን። ገብቶሻል አይደለ? ጌታ የሚለውን እንመጣለን። ግን ፈጣሪ ብሎታል ብለሽ አትዋሽ። አልዋሽም። እሺ፣ ፈጣሪ አላለውም ጌታ ብሎታል የሚለውን ቃል ነው አንቺ እያልሻለሽው። ማይ ሎርድ ኤንድ ማይ ሴቪየር ብሎታል። እሺ፣ ጌታ ማለትን ማለት ነው እንደ መጽሐፍ ቅዱስ ጌታ ምን ማለት ነው? ፈጣሪ አይደለ ጌታ? ጌታ የሚለው የክርስቶስ የጌትነት አንደኛ መለኮታዊ ጌትነት አለ። በመደረግና በሹመት በስልጣን የሚገኝ ጌትነት አለ። የክርስቶስ ጌትነት በመደረግ ያገኘው የስልጣን ጌትነት እንጂ ሌላው ለምን አለው? ሌሎቹ ከዚህ በፊት የነበሩት መሲዎች ጌታዬ ተብለው ነበረ። ፎር ኤግዛምፕል ልጄ ብሎ እግዚአብሔር ጠርቷቸው ያውቃል? እሱን እመጣለን። ችግር የለውም። አንዴ ጌታ የሚለውን እንጨርስ። እሺ፣ ጥሩ። የክርስቶስ ጌትነት በመደረግ የተገኘ ጌትነት ዮሴፍ በመደረግ ጌትነቱን እንዳገኘ ማስረጃ ላሳይ። ኦኬ፣ በመደረግ መሆኑ ማስረጃ አሳይ። በመደረግ የመጣ ጌትነት ነው ብለህ ዲፋይን ያደረግከው ለምን እንዳልከው አሳይ። እኔ አይደለሁም የምለው ቃል በቃል ነው ለምናገረው ማሳይ። ኦኬ፣ በመደረግ የመጣ ኮንቴክስቹዋሊ ማብራራት አችልም። ቃል በቃል እዛ ላይ እኔ ከራሴ ያለች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቀን ነው ለተናገርኩት ቃል በቃል እንጂ ከራሴ አልናገርም። ዳሩ ግን ትምህርቴች በማስረጃ ነው። ያው ያሳያችሁ እዚህ ጋር እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወክላል። እንዳደረገው። ስለዚህ ጌታ ያደረገው እግዚአብሔር ነው። ያ ጌታ ያደረገው እግዚአብሔር ነው። ሌላ ጌታ ያደረገው አለው እግዚአብሔር ከተባለ ነፋና ዮሴፍ ልክ እንዲሁ እግዚአብሔር ጌታ ያደረገው ይለው። ስለዚህ ክርስቶስ ጌትነትን በመደረግ ያገኘው ጌትነት ነው። ያ ማለት የስልጣን ጌትነት ነው፣ መለኮታዊ ጌትነት አይደለም። ኖ የስልጣን ጌትነት መሆኑን አንተ ነህ እኮ አሁን እዚህ ጋር ኤክስፕሌን እያደረክ ያለው። የስልጣን ጌትነት ነው ተብሎ የተጻፈ ታሪክ አለ መጽሐፍ ቅዱስ ላይ። ጌትነትን በመደረግ ነው ያገኘው ወይንስ አይደለም? አመሸስም ኦኬ፣ መደረግ ማለት ምን ማለት ነው? መምጣቱ ራሱ መደረግ አይደለ እንዴ? ኢየሱስ ክርስቶስ እዚህ ምድር ላይ መምጣቱ እኮ ማረጉ ነው አይደለ? ማሳየቱ ነው አይደለ እንዴ? አንደኛ በመደረግ የሚለውን ቃል አሳየኝ ብለሽ ነበር። አይተሻል አላየሽም? ኦፍኮርስ በመደረግ በጣም ጥሩ። ስለዚህ ጌታ ተደርጎ ነው ማለት ነው። ጌታ ተደረገ ሲባል ጌታ አድራጊ አለው የለው? አለው። አብ ወልድ መንፈስ ቅዱስ አይደል? ለእኔ ይላል። ምክንያቱም የተጻፈ ታሪክ ስለሆነ አብ ወልድ መንፈስ ቅዱስ ስለተጻፈ መደረግ ላይክ ኖርማል መደረግ መሆኑን አንተ በምን አወቅ? ቃል በቃል ስላገኘው መጽሐፉ ላይ
ስለ አብራራኸው ነው፣ ትራንስሌት ስላደረግኸው ነው፣ በአንተ መልክ ስለገለበጥከው ነው እንጂ መደረግ መፈጠር ቢሆንስ? አንተ እያብራራህ ነው አስበይ። እኔ አላብራራም። በሰው መጽሐፍ ካላብራራህ መደረግ ማለት መፈጠር ነው። ካላስ ስለዚህ ተፈጥሮ ነው ኢየሱስ ክርስቶስ። ኦፍኮርስ ተፈጥሮ ነው ኢየሱስ ክርስቶስ ተፈጥሮ ነው የሚል ክርስቲያን መጣ። ማሻአላህ ወላሂ ትልቅ ከፍሎ ነው። ትልቅ እርግጥ ኢየሱስ ክርስቶስ ተፈጥሮ ነው። ማን ነው የፈጠረው? አብ ወልድ መንፈስ ቅዱስ የፈጠረው? በቃል ነው የተፈጠረው። ኢየሱስ ክርስቶስ በቃል ነው የተፈጠረው። ኖርማል ቃል ማን ነው? ቃል ማን ነው? ጌታ። የትኛው ጌታ? አብ። አብ ነው ቃል? አብ ወልድ መንፈስ ቅዱስ አይደል? ቃል አብ ነው። ቃል ኢየሱስ ክርስቶስ ነው። ስለዚህ የራሱ ፈጣሪው ራሱ ነው ማለት ነው። ኦፍኮርስ እዚህ ጋር ራሱ መለስክልኝ። ስለዚህ አብ አልፈጠረውም ማለት ነው። መንፈስ ቅዱስ አልፈጠሩትም። አብ ወልደ መንፈስ ቅዱስ አልኩ እኮ አንድ እግዚአብሔር ነው። አብ ወልደ መንፈስ ቅዱስ አንድ ፎርሚ እንደዛ ነው። ኢየሱስ ክርስቶስ እኮ አብ መሆኑን እኮ ራስ መሰከርከው። ኢየሱስ ክርስቶስ ቃል ነው አይደለ? ቃል ደግሞ እግዚአብሔር ነው አይደለ? ሰው ስትሄድ ፈጣሪ የራሱ ፈጣሪ ራሱ ነው አይደለ? ኢየሱስ ኦፍኮርስ። እሺ ቃል ነው የፈጠረው ኢየሱስ። አዎ አብ ቃል ነው አይደለም? ነው። ስለዚህ አብ ኢየሱስ ነው። ኦፍኮርስ። ስለዚህ በመስቀል ላይ የተሰቀለው የአብ ነው። ኦፍኮርስ። ምክንያቱም ሶስቱም አንድ ናቸው። ስለዚህ አብም ወልድም መንፈስ ቅዱስም በመስቀል ላይ ተሰቅለዋል ማለት ነው አይደል? አዎ ኦፍኮርስ። አንተ ራስህ መለስከው እኮ ባይዘዌ የእስልምናን ጥያቄ አንተ መለስከው። ኢየሱስ ክርስቶስ ቃል ነው። ስለዚህ ክርስቲያኖች የሰማቸው ነው። አቡም ወልድም መንፈስ ቅዱስም ተሰቅሏል መስቀል ላይ ይላል። ግስት ላይ ክርስቲያን አለ የለም? አንድ ክርስቲያን አለ ግስት ላይ አንድ ይሄ ነው። እሺ ድንግል ማርያም በማኅፀኗ የተጸነሰችው አብንም ወልድንም መንፈስ ቅዱስንም ነው ወይንስ ወልድን ብቻ ነው? ወልድ ነው የተወለደው፣ ግን በውስጡ ቃል አለ which አብ። ሲናገር ደግሞ ምን አለ? መንፈስ አለ፣ መንፈስ ቅዱስ አለ። አብ ወልድ መንፈስ ቅዱስን ፈጣሪ ነው የወለደችው። ስለዚህ አብ እና መንፈስ ቅዱስን ተጸንሰዋል ማለት ነው አይደለ? ባይ ወርድ በቃል ኢየሱስ ክርስቶስ ባወራ ቁጥር በአፉ በተናገረ ቁጥር መንፈስ ቅዱስን ነበር ሲናገር የነበረው። ድንግል ማርያም አንድ አምላክ ነው የጸነሰችው አይደል? ኦፍኮርስ። በጣም ጥሩ። ከዚያ ከተጸነሰው አምላክ ውጭ ሌላ አምላክ የለም አለ። እኛ ሊትራሊ አብ ወልድ መንፈስ ቅዱስ ብለን ሶስት እንደ አንድ ብለን ነው እያመንን ያለ ነው። እሱም ደግሞ አብ ወልድ መንፈስ ቅዱስ የሚባል ታሪክ እንዳለ ራስህ መጽሐፉን ገልጠህ እኮ ሳይተናል። ኢየሱስ ክርስቶስ ደግሞ አብ እንደሆነ ደግሞ ቃል አብ ነው አልክ አይደለም? ቃል ደግሞ ህይወት ሆነ አልክ which ፈጣሪን አብን ሰው አረከው ማለት ነው። ገባህ? አንተ ደረክ እያልሰተውሪ አንቺ ራስ ነው። አሁን ከምታወራው እኮ አወራር እኮ ዴፊነትሊ ወደ እንትኑ ነው የመጣኸው፣ ባይዘው ወደ ኮንክሉዥን የመጣኸው። ስለዚህ የሆነች አብ ተሰቅሏል፣ ወልድ ተሰቅሏል፣ መንፈስ ቅዱስም ተሰቅሏል እያለች ነው። ይሄ ትክክል ነው። ይከላል ሚኪ ሚኪ አለ። እሺ ክርስቲያን የለም መስለኝ። እሺ ለማንኛውም ስንት አምላክ አለ ስላት ጊዜ ያው አይደለችም ያለ ነው። እሺ ለማንኛውም እሷን የራሷን እምነት እሺ ስንት አምላክ አለ? አንድ አምላክ። አቤት ሰላም ነው አለ። አሁን አብ ወልድ መንፈስ ቅዱስ ሶስቱም ተሰቅለዋል ትላለች። እውነት ነው? ይሰማል? ሶስቱም ተሰቅለዋል አላልኩም። የተሰቀለው ወልድ ነው። ሊትራሊ ግን አብ ወልድ መንፈስ ቅዱስ አንድ ናቸው። ስህተት ነው፣ ስህተት ነው። ሶስቱም አልተሰቀሉ። ሶስቱም ተሰቅለዋል አላልኩም። እኔ የተሰቀለው ወልድ ነው። አብ ተሰቅሏል ብለሻል አላልሽ? የተሰቀለው ወልድ ነው፣ ግን አብ ወልድ መንፈስ ቅዱስ ግን አንድ ናቸው። ቲፒካሊ ቃል በቃል ተረጉሞ አለው ካልክ አንተ ፈጣሪ ሶስት ፈጣሪ አንድ ከሆነ አንዱ የተሰቀለው ወልድም ነው አብብ ነው ካልክ እሱ አንተ ዲፊኒሽን ነው። አብ ተሰቅሏል ብለሻል አላልሽም? አላልኩም።
ነገርኩህ እኮ እየመለስኩልህ ያለሁት እኮ በአንተ ኮንቴክስት ነው። እየመለስኩልህ ያለሁት እኮ በአንተ ኮንቴክስት ነው። ሶስት ይኸውልህ አብ ወልደ መንፈስ ቅዱስ ይኸውልህ አብ ወልደ መንፈስ ቅዱስ አንድ ናቸው አልኩህ። ስለዚህ ወልድ ሲሰቀል አብም ተሰቀለ ማለት ነው ወይ ያልከው ራስህ ነህ አይደል? ቴኬቱ እንደፈለግከው እንደፈለግከው ተደው አብ ሰማይ ላይ እንዳለ መጽሐፋችን እኮ ይናገራል። ስለዚህ አብ ነው አንተ ነህ እኮ ወደ አብ ተሰቅሏል የመጣኸው። አንቺ ራስሽ ነሽ አብ ተሰቅሏል ወይ ስልሽ ኦፍኮርስ በአንተ ኮንቴክስት አብ ተሰቅሏል ነው። ሶስቱ ፈጣሪዎች አብ ወልደ መንፈስ ቅዱስ አንድ ከሆኑ የተሰቀለውም አብም ተሰቅሏል ወይ አይደለ? ያንተ ጥያቄ አምላክ ነው የምታመልከው። በሶስት ሆነው ግን እንደ አንድ ነው የማመልከው። ጥያቄው ስንት አምላክ ነው የምታመልከው? አንድ አምላክ ነው የማመልከው። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ከመሀሉ አንዱ ፓርት ተሰቅሏል። ስንት ፓርት አላቸው አምላኮች? ስለ አምላክ ነው ሶስት አምላኮች አሉ። ከሶስቱ አምላክ አንዱ አምላክ ነው የተሰቀለው ማለት ነው። እና እዚህ ያልተሰቀለው ሁለት አምላኮች አሉ። ጌታ ሶስት አምላክ ሽርክም ዋሂድ አሐድ አላህ ሱብሓነሁ ወተዓላ አንድና ብቸኛ በሆነው አምላክ ላይ ማጋራት ሶስት አምላኮች አሉ። አንዱ አምላክ ተሰቅሏል፣ ሁለቶች ያልተሰቀሉ አሉ። ወይ ክርስቲያኖች ሶስት አምላክ ታመልካላችሁ? ከዚህ ሶስት አምላኮች ናቸው። እሺ ማነው ክርስቲያን ካለ ከላይ ሊታሰብ ማውራት ይችላል። ሰላም አቤት አሉ። እሺ ስንት አምላክ አለ ብለህ ነው የምታምነው? አንድ አምላክ። እሺ ያ አንድ አምላክ በመስቀል ላይ ተሰቅሏል አልተሰቀለም? በተለየ አካሉ ወልድ ተሰቅሏል። በተለየ አካሉ አንድ አምላክ በሶስት አካል ብለን ስለምናምን በተለየ አካሉ ነው የተሰቀለው። እሺ አንድ አምላክ በስንት አካል አለ ወደሚለው እንመጣለን። አሁን ግን ስለ አምላክ ነው ስለ መለኮት ነው ጥያቄ። ስንት አምላክ አለ ብዬ ስጠይቅህ ጊዜ ሶስት አካል አለ ብለው መመለስ ስለ አካል አይደለም ጥያቄ። ስንት አምላክ አለ ብዬ ስጠይቅህ አንድ አምላክ ብለህ እንደመለስከው ያ አንድ አምላክ በመስቀል ላይ ተሰቅሏል ወይ ነው ጥያቄው እኮ። ሶስት አካል የሚለው ጋር የመጣውልህ ሰው የሆነው በአንደኛው በተለየው አካሉ ስለሆነ የተሰቀለውም በተለየ አካሉ ነው ማለት ነው። በተለየ አካሉ በለበሰው ስጋን የተሰቀለው። ስንት አምላክ አለ? አንድ አምላክ ብያለሁ። ስንት አካል አለ? ስንት አካል? ሶስት አካል። አሁን ስለ አካል አይደለም ጥያቄ፣ ገብቶሃል አይደለ? ስለ አምላክ ብቻ ነው። የአንድ አምላክ በመስቀል ላይ ተሰቅሏል ወይ ነው ጥያቄ። ከዋልኩ ተሰቅሏል። የአንድ አምላክ ተሰቅሏል? አዎ አምላክ ተሰቅሏል። በጣም ጥሩ። አምላክ ተሰቅሏል። አምላክ ሞቷል አይደለ? ስለ ኃጢአትህ። አዎ ያልሞተ ያልተሰቀለ አምላክ አለ የለም? እኮ አንድ አምላክ ነው ያለ። ያልሞተ አምላክ ያልተሰቀለ አምላክ አለ የለም? የለም። በጣም ጥሩ። አብ ተሰቅሏል አልተሰቀለም? እኮ በተለየ አካሉ ነው አልኩ እኮ። አብ ወልድ የተሰቀለው በተለየ አካሉ ነው። አብ ተሰቅሏል አልተሰቀለም? እንዴ አብ የራሱ የሆነ አካል አለው። አብ አልተሰቀለም። ስለዚህ ያልተሰቀለ አምላክ አለ ማለት ነው። የተሰቀለ አምላክ አለታች እኮ አንዴ እዚህ ጋር ወልድም እኮ ተሰቅሏል ማለት ተገለጠ። እዚህ እኮ በስጋ በተገለጠበት ስጋ ነው እንጂ የተሰቀለ እኮ እንዳለ ወልድ ሁሉ መለኮት ተሟጦ ሁሉ እኮ ስጋ ለብሷል ማለት እኮ አይደለም። እሺ ምን ያክል ነው መለኮት የተዋህደው? ወልድ ሙሉ አይደለም? ይህን ያህል የሚባል አይደለም። መለኮት ግን በሁሉም ቦታ ስላለ እዛ ላይ መገለጥ ነው፣ በስጋው መገለጥ ነው የሚባለው እንጂ ጠቅሎ መጥቶ በማርያም ማህፀን ገብቷል ማለት አንችልም። ስለዚህ በማርያም ላይ ማህፀን ላይ የተጸነሰው ስጋ ብቻ እንጂ መለኮት አይደለም አይደለ? መለኮት ነው። መለኮት በሁሉም ቦታ የሞላ ነው። ስለዚህ ከማርያም በያዘው ስጋ ተገለጠ ብለን እናምናለን። ስለዚህ ከማርያም የተጸነሰው ስጋ ነው ወይንስ መለኮት ነው? ወይንስ ስጋ መለኮትን ጭምር ነው? አዎ አምላክም ሰው ማለት ስጋም መለኮትም ነው። ነገር ግን መለኮት በስጋ ተገለጠ። ከሷ ስጋና ነፍስን ከሷ ይዞ በስጋ ተገለጠ ማለት ነው። በማርያም ማህፀን ውስጥ ከስጋ ጋር ከተጸነሰው መለኮት ውጭ ሌላ መለኮት አለ የለም? መለኮት እኮ በሁሉም አለ። በዚያ ብቻ ተወሰነ ማለት አይደለም። እባክህ ስንት መለኮት አለ?
አንድ መለኮት ነው ያለ፣ ግን በሁሉም የሞላ ነው። በዚህ ብቻ የተወሰነ መጥቶ የሚገባ የሚወጣ ምናምን ሳይሆን በሁሉም የሞላ ነው ማለት ምን ማለት ነው? በሁሉም የሞላ ነው ማለት የተወሰነ አይደለም ማለት ነው። እዛ ጋር ተገለጠ ማለት እዛኛው ጋር የለም ማለት አይደለም። በማርያም ማህፀን በስጋ ተገለጠ ማለት በሰማይና በሌሎችም በምድርም የለም ማለት አይደለም። በዛም አለ ማለት ነው። ስለዚህ በእኔ ውስጥ መለኮትም አለ ማለት ነው፣ በሁሉም የሞላ ስለሆነ። አዎ መለኮት በሁሉም አለ። ስለዚህ በእኔ ስጋ ውስጥም መለኮት አለ፣ ተዋህዶኛል። እንዲህ መዋሃድም አልተዋህደም። አለና ተዋህደ እኮ ይለያያል። ታዲያ ከክርስቶስ በምንድን ነው የተለየው? በመለኮት በእኔ አለ ወይ ስለ አለ ብለኸኛል። ስለዚህ እኔ አምላክ ነኝ አይደለም? አልተዋሃደህም፣ አለ እንጂ አልተዋሃደህም። ከእመቤታችን ግን በነሰው ስጋ ከስጋ ጋር ተዋህዷል ማለት ነው። ተገልጦበታል። በአንተ አልተገለጠብህም ነው። አንድ በክርስቶስ ስጋ ውስጥ መለኮት አለ፣ በእኔ ስጋ ውስጥ መለኮት አለ ወይንስ የለም? በአንተ ስጋ ውስጥ ለምን የሚለው ይወስነዋል። አሁን በሰማይም በምድርም አለ ብንልም በማርያም ማህፀን ውስጥ ያለው ለተዋህዶ ነው። ተዋህዶ ሰው ለመሆን ነው ያለበት ዓላማ ይለያያል ማለት ነው። በእንስሳት ላይም አለ። ነገር ግን አንድ አዳምጥ። ተዋህዶ የሚል ቃል መጽሐፍ ቅዱስ ላይ አለ? ያው በስጋ መገለጥ ማለት ተዋህዶ ማለት ነው አይለም። ተዋህዶ የሚል ቃል የለም መጽሐፉ ላይ። ተዋህዶ ማለት እኮ ስም ነው፣ አንድ መሆን ማለት ነው። ተዋህዶ የሚል ቃል መጽሐፍ ቅዱስ ላይ የለም። ይሄ ነው። ሌላኛው ነገር ምንድን ነው? አምላክ በሁሉም ቦታ አለ ነው ያልከው ቅድም፣ ወይንስ ተሳስቼ ነው ብያለሁ? አልተሳሳትክም። በገሃነም ውስጥ አለ የለም አምላክ? በሁሉም አለ። ስለዚህ ገሃነም ውስጥ አለ አይደል? አንተ የምታመልከው አምላክ የክርስቲያኖች አምላክ በሁሉም ቦታ አለ ብያለሁ እኮ። በዚህ የሚባል ነገር የለውም። በሰው ላይም አለ። ተዋህዶ ላልከው ቅድም እኔን ተዋህዶኛል ወይ ላልከው ተዋህዶ 3 አይነት ተዋህዶ አለ። ባህርያዊ ተዋህዶ፣ ነጠላ ተዋህዶ እና እሱ ምንድን ነው መግቦታዊ ተዋህዶ ማለት ነው። ከእመቤታችን ተዋህዶ የሚለየው ባህርያዊ ተዋህዶ ነው። በእንስሳትም በሌሎችም ላይ ያለው ደግሞ መግቦታዊ ተዋህዶ ለመመገብ አለ ማለት ነው። በሌሎች ተዋህዶ ከሚለው ቃል ስንነሳ ከመሰረቱ መጽሐፍ ቅዱስ ላይ የለም። እንዲህ ስም እኮ ነው። ሁሉም ነገር እኮ መጽሐፍ ቅዱስ ላይ መኖር አይጠበቅበትም። እዚህ የምትናገሩት መጽሐፍ ቅዱስ ላይ የለም ማለት ነው። ሁሉም ነገር መጽሐፍ ቅዱስ ላይ መኖር አይጠበቅበትም። ተዋህዶ የሚለው ቃል መጽሐፍ ቅዱስ ላይ የለም አይደል? ስለሱ ነው እያወራኝ ያለሁት። የለም። ስለዚህ እያልኩ ያለሁት ሁሉም ነገር መጽሐፍ ቅዱስ ላይ መኖር የለበትም ነው። እያንዳንዱ ቃል መኖር የለባትም። ይሄ አንድ መሆን ማለት ነው፣ መግባቢያ ቋንቋ ስለሆነ ሆነ ቃል ስትጠየቁ ጊዜ አለ ብላችሁ በድፍረት ከተናገራችሁ በኋላ የክርስትና እምነት መሰረቱ የሆኑ ነጥቦችን ልክ ማስረጃ ስትጠየቁ መጻፍ አይጠበቅበትም። አላህ የት ነው ያለው? መኖር አይጠበቅበትም፣ መጻፍ አይጠበቅበትም ወደሚል ትሄዳለህ። ይሄ አስኬድም ይባቻል አለ። ሁሉም ቃል መጽሐፍ ቅዱስ ላይ መኖር አይለበትም። በተዘዋዋሪ ማለት ሀሳቡን ይዘን ስም እናወጣለታለን ማለት ነው። የለውም ሲጀመር ቃሉ የለም የምትናገሩ። ሌላኛው ነገር ምንድን ነው? ሀሳቡን ቃል ስጋ ሆነ ማለት ምን ማለት ነው? ለአምላክ አምላክ አለው ብለህ ታምናለህ አንተ? ለምን አይነት አምላክ? ለአምላክ አምላክ አለው ብለህ ታምናለህ? ለምሳሌ ለኢየሱስ ክርስቶስ ከሆነ ሰውም አምላክም ነው ኢየሱስ ክርስቶስ። ስለዚህ አምላክ ሊባልለት ይችላል። ለአምላክ አምላክ አለው ወይ? እሱ ነው ጥያቄው። ስለማለብያ አልጠየኩም ነው። የለውም። ለአምላክ አምላክ የለውም። ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ አምላክ ብቻ አይደለም፣ አምላክም ሰውም ነው። የት ጋ ነው አምላክም ሰውም ነው ብሎ የተናገረው ኢየሱስ? ኢየሱስ ክርስቶስ ሰውም አምላክም ተብሎ ተገልጿል። ኢየሱስ ክርስቶስ ስለ ራሱ ሲናገር እኔ ሰውም አምላክም ነው ብሏል ወይ? መጽሐፍ ቅዱስ ላይ አላሳያለሁ። ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ስለ ራሱ ተናግሯል ወይንስ አልተናገረም? እኔን ያየ አብን ብዬ ብሏል። ኢየሱስ ክርስቶስ ራሱን አምላክ እንደሆነ የሚያረጋግጥ ቃላትን ተናግሯል ከመጽሐፍ ቅዱስ ውስጥ። ሰው መሆኑን በስጋ ተገልጦ ኢየሱስ ክርስቶስ እኔ ሰውም ነኝ አምላክም ነኝ ብሎ ተናግሯል ወይ? እኔን ያየ አብን አየ ማለት ምን ማለት ነው? መልሳ ኔት አድርገ ሸኪት ለእንደሱ ግን መጽሐፍ ቅዱስ ላይ ጥያቄው ምንድን ነው? ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ተናግሯል? ምን ቃል በቃል ነው የፈለግከው? ቃል በቃል ቃል በቃል የሚባል መስፈርታዊ ጥያቄ አለ እንዴ? አንተ ስለተናገርከው ነው። ምን አልከኝ አንተ?
ኢየሱስ ሰውም አምላክ ነው ያልኩት። ከምን ተነስተህ ነው? አምላክ ለመሆኑ ማረጋገጫ ስላለኝ፣ ሰውም ለመሆኑ ማረጋገጫ ስላለኝ ሰውም አምላክን ብዬ እቀበለዋለሁ። ጥያቄውን አንተ ትጠይቅልኝ። ለተናገርከው ሀሳብ እኔ ነኝ ጥያቄን ማናሰው። ገብቶሃል አይደለ? አይ ቃል በቃል የሚባል መስፈርታዊ ጥያቄ የለም ብዬ ነው። ክርስቲያኖች ሰውም አምላክም ነው ብለው ተናገሩ አይደለ? እሺ እንደሱ ብሎ አስተምሯል ወይ ኢየሱስ ክርስቶስ? ላ አላስተማረም። የለም አንዲትም ቦታ ላይ እኔ ሰውም አምላክም ነኝ አላለም። እሺ እኔን ያየ አብን ያየ ማለት ነው ማለት ነው። ለምን ይሄን ታብራራለህ? አንድ ወደ ስመጣ እየተናገረ ያለው ስለ ቀጥታ ማየት አይደለም። አንደኛ እሱ ላይ ስለ ቀጥታ ማየት ይቅርታ አድርግልኝና ማለት ነው ቃል በቃል አንተ የተናገረውን ከውን ቃል እኮ መጽሐፍ ቅዱስ ላይ መፈለግ የለብህም። ስለዚህ የለም አይደለ? ግን ሀሳቡን ይዘህ ከሀሳቡ መረዳት ትችላለህ። ወደ ሀሳቡ እንመጣለን። ግን ከመጀመሪያ ከቃሉ ስንነሳ ጊዜ የምትናገሩት ቃል የለም መጽሐፍ ቅዱስ ላይ። አንደኛ እሱ ነው። ወደ ሀሳቡ ኢየሱስ ክርስቶስ እናንተም የምትሉት የለም እኮ ኢየሱስ ክርስቶስ ነቢይ ብቻ ነኝም እኮ አላለም። ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ እንደሌላ አረጋግጥና ከዚያ በኋላ ወደ ነቢይነቱ ደግሞ እንመጣለን፣ እናሳያለን። ችግር የለም። ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ የለም። እኔ ሰው አምላክም ነኝ ብሎ አልተናገረም። ነቢይ ብቻ ነኝም ብሎም እኮ አልተናገረም። እሱ እንመጣለን አልኩህ። መጀመሪያ አምላክ እንዳልሆነ አረጋግጥና ቀጣይ ትጠይቀናለህ። እንዴ አይደለም እኮ እያልኩ አይደለም። ቃል በቃል የለም። ከሀሳቡ ተነስተን ግን ኢየሱስ ክርስቶስ አምላክ ነኝ ያለበትን ላሳይ ይችላለሁ እያልኩ ልጅ ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቃል በቃል የለም መጽሐፍ ቅዱስ ላይ። ሲጀመር ቃል በቃል የሚባል መስፈርታዊ ጥያቄ የለም። ነቢይ ብቻ ነኝም ስላለ ቃል በቃል በሚለው መስፈርታዊ ጥያቄ የምትሄድ ከሆነ ነቢይ ብቻ ነኝም የሚል ስላለ ነቢይ ብቻ ማለት ማለት ጥያቄ ተመለሰ። በቃ የዘመናት የሙስሊሞች ጥያቄ ምን ነበር? እኔ አምላክ ነኝ ብሏል ወይ? አዎ ብሏል እያሉ ፖለቲካ ስራ 14:9 ላይ ለምን አታይም? በፈጣሪ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል የሚለው ጉዳይ ውሃ በላው። አላለም እኔ ሰው ነኝ ብሏል አላለም። ቆይ አንዴ ተረጋጊ። ላሳይህ እያልኩ እኮ ነው። ሀሳቡን እኮ ላሳይህ እያልኩ ነው። ቀጥታ ቃል በቃል እኔ ሰው ነኝ ብሏል አላለም ኢየሱስ? ቃል በቃል እኔ አንተን ልጠይቅ፣ ነቢይ ብቻ ነኝ ብሏል ቃል በቃል? ወደ እሱ እንመጣለን። አምላክና ሰው የሚለውን ያነሳሁን አርእስትን ጨርስና ወደ ነብይነቱ እንመጣለን። እኔ ሰው ነኝ ብሎ ተናግሯል። ቃል በቃል ተብሎ አይጠየቅም። ሲጀመር አንተ እንደዚህ ብለህ የምትጠይቅ ሰው አይደለም። ጥያቄው እንዴት መጠየቅ እንዳለብን የምታስተምረን እባክህን። አንዴ ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? ሁሉም ነገር መጽሐፍ ቅዱስ ላይ ቃል በቃል እንዲኖር መጠበቅ የለብንም። አለ እዛ ከሆነማ የመጽሐፍ ቅዱስ ጸሐፊዎች እኛ ልንሆን ነው። እኔ የምናገረው ቃል በቃል አለ። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? እንዴ ኢየሱስ ክርስቶስ ከተናገረው ቃል ብቻ እኮ ተነስተን አይደለም መጽሐፍ ማለት እምነታችን እየመሰረትን ያለ። ወደ ሐዋርያቶች ነገር እንሄዳለን። ከክርስቶስ አስተምሮ እንጀምርና ኢየሱስ እኔ ሰው ነኝ ብሏል አላለም? ለምናገረው ማስወገድ አላለም 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 ያለበትን ፓርት አሳየን እናሳይሻለን። ችግር የለም። አቡበከር ወይም ዛር አላችሁ ሰው እንደሆነ ጥቅስ ልስጥህ። ኢየሱስ ክርስቶስ ሰውም ስለመሆኑ አምላክም ስለመሆኑ ጥቅስ ልስጥህ። ስለመሆኑ አይደለም ስላለ ነው። ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ቃል በቃል ተናግሯል። ላሳይህ ነው። ልክ በዚሁ እኔ ሰው ነኝ እንዳለ እኔ አምላክ ነኝ ብሏል ወይ? ወፍ ምክንያቱም ቅድም መልሰሃል አንተ። አላለም እኔ አምላክ ነኝ አላለም ብለሃል። አላለም ሳይሆን ቃል በቃል ነው ያልኩት እኮ። ስለዚህ አንድ ዛሬ አሳያቸው። ኢየሱስ ክርስቶስ እኔ ሰው ነኝ እንዳለ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ቃል በቃል እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ እያለ ኢየሱስ ይናገራል። ሰው ነኝ ብሎ ሲናገር ግን አንዲትም ቦታ ላይ እኔ አምላክ ነኝ አላለም። ይህን ይመስላል። ያውና ኢየሱስ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል። እኔ ያለበት ቦታ የለም። ፊተኛውና ኋለኛውንም ሲል ምን ማለት ይመስላል? ዛሬ ቀጣይ አንዴ አዛር አድርጌ ማለት እሺ። መርሐባ ኢየሱስ ክርስቶስ እኔ ፊተኛውና ኋለኛው ነኝ ሲል ምን ማለቱ ይመስልሻል? ፊተኛውና ኋለኛው